የሰው ልጅ የተፈጠረው ኦፍ ኮርስ መሬት ላይ ነው። በቤተ ክርስቲያናችን ትውፊት ኤልዳ በምትባል መሬት ተፈጠረ ይላል። ደን ከኤልዳ ወዴት ነው? ወደ ገነት ወሰደው ነው የሚለው። ከምድር ነው ኦፍ ኮርስ አፈጣጠሩ ከምድር አፈር አበጀው ነው። ግን ወዴት ወሰደው ነው የሚለው? ወደ ገነት አስገባው ነው የሚለው። ይሄ ምንድነው? ዘፍጥረት ምዕራፍ 2 ከቁጥር 7 ጀምሮ እንዲህ ነው የሚለው። እግዚአብሔር አምላክም ምዕራፍ 2 ከቁጥር 7 ምናልባት ከከፈት እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይልና በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም ይላል። ኦኬ ቤተሰብ ስለሆኑ እናመሰግናለን። ሶሪ ምን ከፈተልኝ ነው ያልከው? የለውም ነበር። ምዕራፍ 2 ከቁጥር 7 ከቁጥር 7 እስከ 8 ያለውን ለማየት ማለት ነው። መጀመሪያ ከምድር አፈር አበጀው ይልና እዚህ ጋር እንደምታየው እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይላል። በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በምስራቅ በኤደን ገነት ተከለ፣ የፈጠረውም ሰው ከዚያ አኖረው ይላል። አሁን እዚህ ጋር ሁለት ነገሮች እንመለከታለን። ከምድር አፈር ነው የተበጀው የሰው ልጅ የተፈጠረው ከምድር አፈር ነው። ግን እግዚአብሔር ምንድን ያለው? የሕይወት እስትንፋስ በአፍንጫው እፍ አለበትና ሰው ሕያው ነፍስ ያለው ሆነ ይላል። በዚህ የምትመለከተው መጽሐፍ አክሲማሮስም ብዙ የቤተ ክርስቲያን አባቶችም ምን ይላሉ? ይሄ ሀብተ መንፈስ ቅዱስን አሳደረበት ማለት ነው። ወይም ደግሞ የመንፈስ ቅዱስ ጸጋዎችን ሰጠው ማለት ነው። ይህ የመንፈስ ቅዱስ ስጦታዎችን ጸጋዎችን ከሰጠው በኋላ ለነፍሱም ሕያውነትን የሚሆናትን የእግዚአብሔር መንፈስ ከሰጠው በኋላ ወዴት አኖረው ነው የሚለው? እግዚአብሔር አምላክም በምስራቅ በኤደን ገነት ተከለ፣ የፈጠረውም ሰው ከዚያ አኖረው ይላል። ወስዶ ገነት አኖረው የሰው ልጅን ማለት ነው። ይሄ ልጅነት እንደሰጠው እንዳከበረው ጸጋ መንፈስ ቅዱስ እንደተሰጠው የሚያጠይቅ ነው። ከዛ በኋላ ገነት አኑሮታል ማለት ነው። ገነት ካኖሮ በኋላ ትእዛዝ ተሰጥቶታል ቢጠብቅ እዛ እንዲኖር፣ ባይጠብቅ ደግሞ ወደ ተፈጠረባት መሬት እንዲመለስ ማለት ነው። ከቅድመ እውቀት አንጻር የተነገሩ ንግግሮች ይኖራሉ፣ ከእግዚአብሔር ቅድመ አዋቂነት አንጻር ማለት ነው። እሱ ከቅድመ አዋቂነቱ አንጻር የተነገሩ ነገሮች ናቸው ማለት ነው። እና ይሄ ልጅ መውለድ ምናምን መዋለድ እሱ ርኩሰት ነገር አይደለም። ይልቁኑ አዳም የሚድንበትን መንገድ አድርጎ እግዚአብሔር ስላዘጋጀው ወይም ደግሞ ስላደረገው ባረካቸው መባሉም ከዛ አንጻር ነው። ኦኬ መውለድ መዋለድ እንደዚህ አይነት ነገሮች የረከሱ ወይም ደግሞ ልክ ግኖስቲኮች እንደሚሉ የረከሰ ነገር አጸያፊ ነገር አይደለም። ኦኬ እግዚአብሔር ግን የመዳን መንገድ ራሱ አድርጎታል። አዳም ቢወድቅም የሚድንበት መንገድ አድርጎታል እና ከዛ አንጻር የሚታይ ነው ለማለት ነው። አሌክስ ምናልባት መልሸው ከሆነ ካልሆነ እንግዲህ ጥሩ ነው። በእውነቱ እዚህ ጋር እግዚአብሔር አለ ሰውንም በመልካችን እንደ ምሳሌያችን እንፍጠር፣ የባራሶችና የሰማይ ወፎችን እንስሳትን በምድር ሁሉ ላይ የሚንቀሳቀሱትንም ሁሉ ይግዙ አለና እግዚአብሔርም ሰውን በመልኩ ፈጠረ፣ እግዚአብሔርም ፈጠረው፣ ወንድና ሴት አድርጎ ፈጠራቸው፣ እግዚአብሔርም ባረካቸው የሚለው ነው የኔ ሀሳብ ያለው። እግዚአብሔርም ባረካቸው። እነዚህ አሁን ከላይ የተዘረዘረውን እንዲህም አላቸው ብዙ ተባዙ ምድርን ሙሏት የሚለው ተስፋ ወይም በረከት ሲደርሳቸውና ሲባረኩ በቅድመ እውቀት ላይ ተመስርቶ ነው ወይስ እዚህ ጋር እነዚህን የፈጠራቸውን ፍጥረታት አዳምና ሔዋንን እየተባዙ ያለማውን ጠፍ የሆነውን የመሬት ክፍል እያለሙ ከልጅ ልጆቻቸው ጋር ወደፊት በደስታ እንዲኖሩበት ነው ወይ? እንዲህ ብሎ ይባል ብዙ ተባዙ ምድርን ሙሏት የሚለው እንግዲህ እዚህ ዘፍጥረት ምዕራፍ 1 ቁጥር 28 ላይ ገና ኃጢአትም አልሰሩም። ምዕራፍ 3 ላይ ነው ኃጢአት የሚሰሩት እና እዚህ ምዕራፍ 2 ላይ የእግዚአብሔር እቅድ የነበረው እነዚህ ሁለት ባልና ሚስቶችም ናቸው። ኦፍ ኮርስ በእርግጥም እግዚአብሔር እንደሱ አይነት ረዳት አልተገኘለትም ብሎ ከጎን አጥንቶ ወስዶ ይፈጥራታል ሴትን እና እዚህ ጋር ብዙ ተባዙ ምድርን ሙሏት ግዟት የሚልና የባራሶችና የሰማይ ወፎችን በምድር ላይ የሚንቀሳቀሱት ሁሉ ግዟቸው የሚል እንደውም ቀጥሎ ምን ይላል? እግዚአብሔርም አለ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍን ፍሬ የሚያፈራውን ዘር ሁሉ
ዘር ያለውን ዛፍ ሁሉ ሰጠዋችሁ፣ ለምድር አራዊት ሁሉ፣ ለሰማይ ወፎች ሁሉ፣ ለሕያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅለው ሐመልማል ሁሉ መብል ይሆናችሁ ይላቸዋል። ስለዚህ ፈጣሪ እኔ አሁን ሁልጊዜ እዚህ መጽሐፍ ዘፍጥረት ምዕራፍ 1 ላይ ስመጣ ሰው ከዚህ ቢነሳ ከሰው አጀማመር ቢነሳ ልክ አንድ ዳንቴል ጫፉን ስታገኘው ውሉን ስታገኝ እየተረተርከው እንደምትሄደው ከዚህ ከዘፍጥረት ቢነሳ ብዙ ነገር እየገባው ይሄዳል የሚል እምነት ነው ያለኝ እና የአምላክ የመጀመሪያ እቅድ ምንም ያችን የተከለከለች ፍሬ ሳይበሉ የተቀመጠላቸውን የተከለከለች ፍሬ ሳይበሉ በመታዘዝ እና ከሚወልዳቸው ልጅ እልፍ አላፍት ልጆቹ ጋር በምድር ላይ እንዲበዙ ነበር የእግዚአብሔር እቅድ የሚል እይታ ነው እዚህ ጋር ያለኝ። ከዛ ልክ ለወንድሜ ተጨማሪ ሀሳብ እንድትሰጥበት የምጋብዘው ምንድን ነው፣ እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ ይላል ቁጥር ምዕራፍ 2 ቁጥር 8 ላይ እግዚአብሔር አምላክም በምስራቅ ኤደን ገነትን ተከለ። ስለዚህ ምንድን ነው የተከለው? ተከለ የሚለው ነገር ይሄ ኤደን ገነት የሚባለው ነገር ምንድን ነው? የፈጠረውንም ሰው እዚህ አኖረው ይላል። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ ነው የሚለው። ስለዚህ ገነቲቱ አንድ በስተ ምስራቅ በኩል አንድ የሆነ ቦታ ላይ ተተክላለች ማለት ነው እና የተለያዩ ዛፎችን አበቀለ ይላል። ምን ይላል? ለማየት ደስ የሚያሰኘውን አበቀለ። ቀጥሎ ደግሞ ለመብላት መልካም የሆነውን ዛፍ ሁሉ ከምድር አበቀለ። ቀጥሎ በገነት መካከል ይላል ሶስተኛው ፓርት በገነት መካከል የሕይወትን ዛፍ መልካምና ክፉን የሚያስታውቀውንም ዛፍ አበቀለ ይላል እና አራት አይነት ዛፍ እንዳበቀለ ነው የሚናገረው እዚህ ሐሳቡን ስናየው። ለማየት ደስ የሚያሰኝ ማለት እንግዲህ ብሳናው፣ ድጡ፣ ጥዱ፣ ዝግባው ሁሉ አይበላም፣ ያው ለማየት ደስ ነው ሊያሰኝ ይችላል። ቀጥሎ ለመብላት መልካም የሆነ ዛፍ አበቀለ ይላል። እንግዲህ ፖሙ ሊሆን ይችላል፣ ድንጓሬው ሊሆን ይችላል፣ ፍራፍሬው ሊሆን ይችላል፣ ብርቱካኑ ሊሆን ይችላል። እንግዲህ ለማየት ለመብላት መልካም የሆኑ ዛፎችን አበቀለ ይላል። ቀጥለው ደግሞ መልካምና ክፉን የሚያስታውቀው ዛፍ ዕፀ በለስ የተባለው አትብላ የተባለው ነው። አራተኛው የሕይወት ዛፍ አበቀለ ይላል። መልካምና ክፉን የሚያስታውቀውን ዛፍ አበቀለ ይላል። ከዛ ስለዚህ ወንዝም ገነትን ያጠጣ እቺም ሐሳብ እችንም ጌታዬ እንድታይልኝ ይፈልጋለሁ። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም ለአራት ይከፈል ነበር። የአንደኛው ወንዝ ስም ፌሶን ነው። ይሄ በጂኦግራፊ የሚታወቅ ዛፍ ወንዝ ነው፣ አሁንም አለ። እርሱም ወርቅ የሚገኝበትን የኤውላጥን ምድር ይከባል ይላል። የዚያም ምድር ወርቅ ጥሩ ነው ይላል። ከዚያም ሉልና የከበረ ድንጋይ ይገኛል። የሁለተኛው ወንዝ ስም በጣም አስደናቂ ነው። የሁለተኛው ወንዝ ስም ጊዮን ነው ይላል። ይሄ በታሪክም በምርምርም የተረጋገጠ የአባይ ወንዝ እንደሆነ ነው መጽሐፍ ቅዱስ የሚናገረው። የሁለተኛው ወንዝ ስም ጊዮን ነው። እርሱም የኢትዮጵያን ምድር ይገባል። ልብ በሉ። ይሄ ገነትን ከሚያጠጡት ወንዞች መካከል አንዱ ይሄ ጊዮን ነው። መቼም ኢትዮጵያ እዚሁ ምድር ላይ እንዳለች ምንም ጥያቄ የለውም። ጊዮን ነው። የሁለተኛው ስም እንግዲህ ጊዮን ነው ብሏል። የሚገርመው አራተኛው ወንዝ ሶስተኛው ወንዝ ጤግሮስ ነው። አሁንም አለ የወንዝ ኢራቅ ውስጥ በጣም በሚያስደንቅ ሁኔታ የወንዝ አሁንም ጂኦግራፊ ላይ የሚታወቅ ወንዝ ግዙፍ ወንዝ ነው። እንግዲህ የሶስተኛው ወንዝ ስም ይከባል። የሶስተኛው ወንዝ ጤግሮስ ነው ይልና እርሱም በአሶር ምስራቅ የሚሄድ ነው ይላል። አሶራውያን የታወቁ ህዝቦች ናቸው። አራተኛው ወንዝ ኤፍራጥስ ነው። ይሄ ደግሞ ሶሪያ ውስጥ የሚገኝ አሁንም በጣም የሚገርም ወንዝ ነው። እንደውም ሶሪያን ለሁለት ነው ሰንጥቋት የሚያልፈው። ካርታዋን ሶሪያ የሚባለው ምድር ለሁለት ቦታ ከፍሏት ነው የሚያልፈው። የወንዝ የታወቀ ወንዝ ነው ኤፍራጥስ እና ምን ነው። ሰላም ነው። ቦጃ ሰላም ነው አለ። አልሐምዱሊላህ። ሁለት ጥያቄ አለኝ፣ እሱን ለመጠየቅ። እሺ፣ አመሰግናለሁ። የመጀመሪያው ጥያቄ አሕዛብ የሚባሉት ከክርስትና ውጭ ያሉት እንዳለ ናቸው ተብሏል እና ማቴዎስ 28:19 ላይ ያለውን መልስ እንድታብራሩልኝ። እዛ ላይ ምን ይላል? አሕዛብን አጥምቁ እኮ ነው የሚለው። ይህም ክርስቲያን ያሉትን ክርስቲያን አድርጓቸው እኮ ነው የሚለው። ለአሕዛብ አልተላኩም ምናምን የሚል አለ። እስቲ አንድ እናንብበውና ማቴዎስ 28 ላይ ነው 28:19 ማለት። እሺ አውጣው። 28:19 ላይ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። እሺ ያ ቀጥላለሁ። እንግዲህ ሂዱና አሕዛብን ሁሉ
በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ስለዚህ አሕዛብን ሂዱና በአብ በወልድ በመንፈስ ቅዱስ አጥምቃችሁ የኔ ደቀ መዛሙርት አድርጉ ነው ያለው። ቤተሰብ ስለሆኑ እናመሰግናለን። ማቴዎስ 5:10 ነው መሰለኝ። ይቅርታ ለአሕዛብ አልተላኩም። ማቴዎስ ስንት? ማቴዎስ ከእስራኤል ቤት ምናምን ለጠፉት በጎች ምን የሚለው ነው? እሺ ሰላም ቤተሰቦች። ሌላ ነው 10:5 ላይ የትኛውን እናንተ የፈለግከው? ይሄኛውን ነው ቁጥር 5 ላይ ያለውን? እዚህ ጋር የሚለው እነዚህ 12ቱን ኢየሱስ ላካቸው አዘዛቸው፣ እንዲህም አለ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። ይሄ ነው። ቤተሰብ ስለሆኑ እናመሰግናለን። አዎ ከዛ ይልቁንስ ለእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ይልና ከዛ 7 ላይ ደግሞ ሄዳችሁ መንግስተ ሰማያት ቀርባለች ስበኩ ብላችሁ ስበኩ። ምንድነው ጥያቄ ሲል ለአሕዛብ አልተላኩም ማለት እሱን ያልገባኝ። እሺ አንደኛ ለአሕዛብ አልተላኩም የሚል የለም። ያው በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ አለ። ያኔ ሚሽኑ ይሄ ለዓለም ስበኩ የሚለው ሚሽን ማቴዎስ 28:19 ላይ እና ማርቆስ 16 ላይ ነው ወደ ዓለም የላካቸው ማለት ነው። እነሱ ገና ከሱ አልተለዩም። እሱ ተሰቅሎ ተነስቶ ከዛም በኋላ ነው ለዓለም በሙሉ መንፈስ ቅዱስን ትቀበሉና ለዓለም ትሰብካላችሁ ብሎ የላካቸው ማለት ነው። ይሄ ከዛ በፊት ስለሆነ ያኔ እስራኤል ውስጥ ብቻ ያሉትን ብቻ ነው የሰበኩት። ስለዚህ በአሕዛብ መንገድ አትሂዱ አለ። አዎ በአሕዛብ መንገድ መሄድ የለብንም። ወደ ሳምራውያንም ከተማ አትግቡ አለ። የእስራኤል ቤት ወደሚሆነው ወደ ጠፉት በጎች ሂዱ እንጂ አለ። ስለዚህ እስራኤላዊ ሆኖ ሳለ ነገር ግን ወይም ሕግን የተቀበሉ ሕዝቦች ሆነው በስትክክል እግዚአብሔርን እያመለኩ የሚኖሩ ቤተ መቅደሱ የነሱ የሆነ መስዋዕት የሚያቀርቡ እነዛ ሕዝቦች ነበሩ። ግን ደግሞ ክርስቶስን ያልተቀበሉ ነበሩ። ለእነሱ ስበኩ ነው እያላቸው ያለው። ስለዚህ ገና ወደ ዓለም የዚህም ፓርት ላይ ገና አላካቸውን ነበር። ገና ክርስቶስ ራሱ ገና አልተሰቀለም ነበር ራሱ። አሕዛብ የሚለው ሰዎችን አይደለም እንትን የሚለው ከሃዲዎችን አይደለም ሰዎችን። አዎ እኮ ገና ግን ጊዜው አልደረሰም። ወደ አሕዛብ ተኪዶ የሚሰበክበት ጊዜው አልነበረም። አሕዛብ የሚባለው ነገር ከእስራኤል ውጭ ላሉት ሀገሮች ነው ወይስ ለከሃዲዎች ነው የሚወክለው? እዚህ ጋር የሚያገለግለው ከእስራኤል ውጭ የሆኑትን ነው። ከእስራኤል ውጭ የሆኑት ያው ኦልሬዲ የእግዚአብሔርን የማያውቁት ናቸው። ግርዛት ምናምን ያልተቀበሉት ያልተገረዙ ናቸው አሕዛብ የሚባሉት። ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እሺ ሁለተኛው ጥያቄ ደግሞ ኢየሱስ የተሰቀለው ምናልባት አንድ ጥቅስ ልጨምር ቦጃ እንትን ከማለት ቃሌት ያሰማል። ሉቃስ ወንጌል ምዕራፍ 2 ቁጥር 47 ላይ ያለውን አንዴ መጀመሪያ ክርስቶስ በመዋዕለ ሥጋዌ ሳለ ሐዋርያቶቹ መንፈስ ቅዱስ ሰጥቷቸው ነበር። ባይዞ ማቴዎስ 10 ላይ ሄደ መመልከት ይችላል። መንፈስ ቅዱስን ሰጣቸውና አጋንንትን ድውያንን ምናምን እንዲፈውሱ ስልጣን ሰጥቷቸው ነበረ ለሐዋርያቶቹ። ግን ይሄንን ሁሉ እንቅስቃሴ ወይም ደግሞ ይሄን አገልግሎት እንዲያደርጉ የፈቀደላቸው በኢየሩሳሌም አካባቢዋ ብቻ ነው። ከዛ እንዳትወጡ ብሏቸው ነበረ። ከዛ በኋላ እንዲወጡ ስልጣን የሚሰጣቸውና ትእዛዙ የሚጀምረው ከክርስቶስ ትንሣኤ ከመንፈስ ቅዱስ መውረድ በኋላ እንደሆነ ራሱ በግልጽ ስለሚናገር ማለት ነው። እዚህ ጋር ትንሽ ወደ 46 ትንሽ ቴንኪ በቃ ቀለም ያረካት ብቻ ስክሪኑ ላይ እንድትሆን ትንሽ ከፍ ትንሽ ብቻ ያ ቴንኪ እንዲህ ይላል ከቁጥር 46 ሉቃስ ወንጌል ነው። ቁጥር 46 ነው አይደል? አይሚን 2 አልኩኝ 24 ማለት ሁለት ሳይሆን 24 መጨረሻ አካባቢ ሶሪ 24 46 እስከ 48 አካባቢ እስከ 49 እሺ እንዲህ ይላል ከ46 ጀምሮ ቦጃ
እንዲህም አላቸው ይላል፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል አለ። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል አለ። ከምን ጀምሮ? ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏልና አለ። ግን መቼ ነው እስቲ ወደ አሕዛብ የሚሄደው ወይም ደግሞ ከኢየሩሳሌም ጀምሮ ወደ አሕዛብ የሚሰበከው መቼ ነው የሚለው 48 እና 49 እንዲህ ይላል፣ እናንተም ለዚህ ምስክሮቼ ናችሁ አለ። ያው 49 እነሆም አለ አባቴ የሰጠውን ተስፋ ቤተሰብ ስለሆኑ እናመሰግናለን። እኔ ልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አለ። አየ። ስለዚህ መቼ ነው ማለት ነው? ወደ ዓለም ሁሉ ከኢየሩሳሌም ነው የሚጀምረው። ትክክል። ስብከቱ የክርስቶስ ማዳኑ ወንጌሉ የሚጀምረው ከኢየሩሳሌም ጀምሮ ነው ሐዋርያቶቹ የሚሰብኩት ማለት ነው። ከዛ ጀምረው ግን ወዴት ነው? ወደ ዓለም ሁሉ ወደ አሕዛብ ሁሉ ማለት ነው ይሰራጫሉ። ያን የሚያደርጉት ወደ ዓለም የሚሰራጩት ግን ኃይል ያስፈልጋቸዋል። 12 ደቀ መዛሙርት ዓለምን ዞሮ ሊያናውጡ ነው በትምህርት በወንጌል ነገረ ክርስቶስን ማለት። ይህን ለማድረግ ደግሞ ኃይል ያስፈልጋቸዋል። ኃይሉ ደግሞ ስጋዊ ኃይል ሳይሆን መንፈሳዊ ኃይል ነው። ለዛ ክርስቶስ ሊያሳያቸው እነሱ በራሳቸው አቅም በራሳቸው ጉልበት አይደለም ወንጌልን ሰብከው ዓለምን የሚያዳርሱት፣ ነገር ግን ከእግዚአብሔር ጸጋ ከእግዚአብሔር ኃይል የተነሳ ነው። እና ይህን ሊያሳያቸው ባይዘወይ ሁሉ ነገራችሁን ጣሉ ብሏቸዋል። እንደውም ዱላም ይሁን ምን ከረጢት ምናምን ለመንገዳችሁ አትያዙ ብሎ አዟቸዋል። ምክንያቱም የኃይሉ ባለቤት ክርስቶስ ራሱ ስለሆነ ማለት ነው። እና ምን አላቸው? ወደ ዓለም ስትሄዱ ግን ኃይል ያስፈልጋችኋል አለ። እሱም በአባቴ የተሰጠው ተስፋ እኔ ምን እላቸዋለሁ? እልክላቸዋለሁ። ያ ማለት ደግሞ መንፈስ ቅዱስ ማለት ነው። በዓለ ጰራቅሊጦስ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ የወረደው መንፈስ ቅዱስ ኃይል ሆናቸው ብርታት ሆናቸው ዘንድ አሕዛብን መስበክ ይጀምራሉ ማለት ነው። ስለዛ ነው እንደዛ ያላቸው ክርስቶስ ስለማለት ነው። እሺ ግን ወደኋላ ለመመለስ አይደለም። አሁን ለምሳሌ እናንተ ከእስራኤል ምድር ውጭ ያላችሁ ህዝቦች ስለሆናችሁ እናንተ አሁን ለምሳሌ ክርስቲያኖች አሕዛብ መባል አትባሉ? አሁን ነው አሕዛብ የምንባለው። ከእስራኤል ምድር ውጭ ያሉት ህዝቦች እንደ አሕዛብ በአሕዛብ ስም ስለሚጠሩ ከእስራኤል ውጭ ስለ ስፍራ እኮ አይደለም አሕዛብ የሚባለው ስፍራ ሳይሆን ቦጃ፣ ስለ ስፍራ አይደለም እኮ ያወራሁት። ኢየሩሳሌም ወደ አሕዛብ ሁሉ ሂዱ ሲባል እዛ ቢያንስ ኢየሩሳሌም እና እዛ አካባቢ ማለት እስራኤል የሚባሉት የእግዚአብሔር ህዝብ ናቸው ከጅምሩ ማለት ነው። እንደውም ሐዋርያ ቅዱስ ጳውሎስ ሮሜ ምዕራፍ 11 ላይ ከተፈጥሯቸው ጀምረው በግንዱ የነበሩ ይላቸዋል አይሁዳውያንን ማለት ነው። ለዛ ነው እነሱ የእግዚአብሔር ህዝብ ተብሎ ነበር የሚጠሩት። አሕዛብ አልነበሩም ከጥንቱ ጀምሮ። አሕዛብ ማለት እግዚአብሔርን የማያውቅ እግዚአብሔር ደግሞ እግዚአብሔርን የማያመልኩ ማለት ነው። እኛ እግዚአብሔርን የምናመልክ ነን፣ እግዚአብሔርን የምናውቅ ነን። እንደውም ኢትዮጵያ ሀገረ እግዚአብሔር ነች። እስራኤል ዘነፍስም ተብላ ትጠራለች። ባይዘው ኦኬ። በነፍስ ከእስራኤላውያን ጋራ እግዚአብሔርን ስታመልክ የነበረች ሀገር ማለት ነው። ሀገር ለ3000 ዘመናት ሁሉ እግዚአብሔር የምትቀበል ህዝብ ነች። እንዴት ተብሎ እኛ አሕዛብ ልንሆን እንኳን አሁን ክርስትናን ተቀብለን እግዚአብሔርን እያመለክንና ክርስቶስ ከመምጣቱ በፊት ራሱ እግዚአብሔር ስታመልክ የነበረች ሀገር ነች ኢትዮጵያ። አሕዛብ እየተባለ ያለው ደግሞ ምንድን ነው? አሁን እናንተ ከእግዚአብሔር ውጭ የሆነ አምላክ አካል ነው የምታመልኩት። እናንተ አሁን አሕዛብ ትባላላችሁ። ምክንያቱ ወደ እግዚአብሔር ህዝብነት ወይም ደግሞ ወደ እግዚአብሔር ልጅነት አልመጣችሁም። ለዛ ነው አሕዛብ ማለት የእግዚአብሔር ያልሆነ ህዝብ ማለት ነው። ወደ እግዚአብሔር ህዝብነት ያልተጨመረ ማለት ህዝብ ይለዋል እግዚአብሔር። ግን በእርሱ ለሚያምኑት ግን ህዝቤ ይላቸዋል እስራኤላውያን። ኦኬ፣ የእግዚአብሔር ህዝብ ተብሎ ይጠራሉ። እኛ ደግሞ የእግዚአብሔር ህዝቦች ነን፣ የእግዚአብሔር ልጅነት የተቀበልንን። እንዴት ብለን አሕዛብ ልንባል እንችላለን? አሕዛብ የሚላቸው ጭራሽ እግዚአብሔርን ከጅምሩም የማያውቁ አገሮችን ነው። በቃ ጭራሽ ግሪክ ጣዖታትን ነበር የሚያመልኩት። ወደ ፍልስጤም በል ወደ ምናምንም ብትሄድ እዚህ እንትን ወደ እነ እስያ ወደ ሌሎችም የዓለም አቅጣጫዎች ዞረ ብትመለከት ሁሉም ከእግዚአብሔር ውጭ ነበር የሚያመልኩት። ሐዋርያቶች ግን ወደ ዓለም ተሰራጩ። ኦኬ፣ ሐዋርያ ቅዱስ ጳውሎስ ወደ ዓለም ሁሉ ዞረ፣ ወንጌልን ሰበከ።
ከአሕዛብነት ወደ ህዝብነት መጡ ማለት ነው። የእግዚአብሔር ህዝብ እንዲሆኑ ሆነ ማለት። ስለዚህ ከዛ በኋላ አሕዛብ ተብለው ሳይሆን የሚጠሩት ህዝብ ይሆናሉ ማለት። ተጠምቀው ወደዚህ ህብረት የተጨመሩ ሁሉ ህዝብ ናቸው እንጂ አሕዛብ አይደሉም። ከዛ አንጻር የሚታይ ነው ማለት። ሀሳብ ልጨምርልህ ቦጃ፣ ይቅርታና ዮሐድዬ ቃሎት ያሰማልን። ዮሐድዬ ሲገኝ በነገራችን ላይ በደንብ እንጠቀምበት፣ እንዲያስተምረን ሰፊውን እድል እሱ እንዲሰጠው እኔ ደስ ይለኛል። ብዙ ስለሚያስተምረን ብዙ ስለሚነግረን ማለት ነው። እና ዮሐድሻ ስላገኘን ደስ ብሎናል። ቦጃ፣ አሕዛብነት በሀገር አይደለም። ኦኬ፣ አንድ በመጽሐፍ ቅዱስ አረዳድ ነው የምነግርህ ያለሁት። አሕዛብ ሲባል ስለ ሀገር አይደለም የምናወራው። አሕዛብ የሚለው ወይ የሆነ ሀገርን ስፔሲፊክ እየጠቀስን አይደለም። እንደዛ ቢሆንማ ኖሮ በዚህ በሐዋርያት ስራ አንዴ ናት የክፈትልኝ። ሐዋርያት ስራ ምዕራፍ 2 ላይ ቦጃ ወንድሜ ይህን ክፍል አብረን እናንብበውና ዩሲ አሕዛብ የሚለው በሀገር ጉዳይ ከሀገር ጋር የተያያዘ አይደለም። እሺ ምን ይላል? የቁጥር 9 ላይ ሄድልኝ አንዴ። ማማ እንደተሰበሰቡ ለበዓል በዓል ለማክበር እግዚአብሔርን ለማክበር እግዚአብሔር ለማምለክ የተሰበሰቡ ከየት ከየት ሀገር እንደመጡ የጴርጤና የሜድ የአልሜጤም በሁለት ወንዝ መካከል በይሁዳም በቀዶጵያም በጳንጦስም በእስያም በፍርጊያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድም ወደ ይሁዲትም የገባን ከፍ በል ትንሽ የቄርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን። አያቸው። እነዚህም የአረብ ሰዎች አሉ፣ የሊቢያ ሰዎች አሉ፣ የተለያየ ሀገር ሰዎች አሉ። እነዚህ የመጡት ለጣዖት አምልኮ የመጡ አይደሉም። እነዚህ የመጡት እግዚአብሔርን ለማምለክ ወደሚከበር ወደ ጴንጤቆስጤ ወይም በዓለ ጰራቅሊጦስን ለማክበር እግዚአብሔርን ለማምለክ የመጡ ናቸው። ስለዚህ አሕዛብ ሲባል በመጽሐፍ ቅዱስ ዮሐድዬ ነገራለ። ሁለተኛው ግን አሕዛብ ደግሞ የእግዚአብሔር ሕዝብ ይባላል። ኔሽኑ ጠቅላላ በዓለም ላይ ያለው የእግዚአብሔር ሕዝብ ደግሞ አሕዛብ። ለምሳሌ ዳዊት አሕዛብ ሁላችሁ ለእግዚአብሔር እልል በሉ ይላል። መቼም እዚህ ጋር አሕዛብ የተባሉ ጣዖት አምላኪዎች አይደሉም። ምክንያቱም ጣዖት አምላኪዎች ለእግዚአብሔር እልል አይሉም፣ ለእግዚአብሔር አያመሰግኑም። ስለዚህ በመጽሐፍ ቅዱስ አሕዛብ በሁለት ይፈታል። አንደኛው ኔሽን የእግዚአብሔር ሕዝቦች ጠቅላላ አሕዛብ ይባላሉ። ሁለተኛው ደግሞ አሕዛብ ደግሞ እግዚአብሔርን የማያምኑ እግዚአብሔርን የማያመልኩ አምልኮቻቸው ጣዖት የሆነ ማለት ነው። ፈጽመው ከእግዚአብሔር ጋር አምልኮ የማይፈጽሙ እነዚህ አሕዛብ ይባላሉ፣ እግዚአብሔርን የማያውቁት ማለት ነው። እዚህ ጋር ደግሞ ስታዩ ደግሞ አሕዛብነት በሀገር ወይም ምንድነው ይሄ አምልኮ ሳይሆን ከሀገር ጋር የተሰፋ ሳይሆን ከእግዚአብሔርን ካለማወቅ የተገናኘ እንደሆነ እችንም ልጨምርልህ ብዬ ነው ወንድሜ ቦጃ። ቀጥል፣ ሀሳብን ቀጥሉ። እግዚአብሔር ይስጥልኝ ዮሐድዬ። እሺ፣ ሁለተኛው ጥያቄ ደግሞ ኢየሱስ የተሰቀለበት ምክንያት መጀመሪያ በፈረደው ፍርድ ነው ወይስ የአዳም ኃጢአት? ድምጽ ይቆራረጣል። አስተካክልና ኔትወርክን ጠይቅ። ይሰማል አሁን? እሺ ቀጥል። ኢየሱስ የተሰቀለበት ምክንያት ወይም አምላካችሁ የተሰቀለበት ምክንያት መጀመሪያ ራሱ በፈረደው ፍርድ ምክንያት ነው ወይስ የአዳም ኃጢአት እንዲሰቀል ነው ያደረገው? ይሰማል? ሰምተናል። ዮሐድዬ ቀጥል ዮሐድዬ። እንዴ አረ ያሬዶ ቀጥል ዮሐድሻ። እንዴ እኔ ስራ ስለያዝኩኝ ነው። ቀጥል። ኦኬ አልዓዛር አለ። ሆኖ ነው አልዓዛር ሻ መጣ ይችላል። ከተመቸ እኮ ለአንተ ሰዓታ ስለማንትገኝ እድል እንስጥ ብለን ነው ያለው። ኧረ እኔ እገኛለሁ። እሺ አይ ቲንክ ክርስቶስ የተሰቀለበት ምክንያት ነው ያልከው ቦጃ ካልተሳሳትክ። ኢየሱስ የተሰቀለበት ወይም አምላካችን ስለምትሉ አምላካችሁ የተሰቀለበት ምክንያት መጀመሪያ ራሱ በፈረደው ፍርድ ምክንያት ነው ወይስ የአዳም ኃጢአት ነው እንዲሰቀል ያደረገው? ያ እሺ፣ አሁን ይሄ ፎልስ ዳይኮቶሚ አይነት ነገር ነው። በአዳም ኃጢአት ምክንያት ነው ወይስ ራሱ በፈረደው ፍርድ ምክንያት የሚለው የሆነ ሁለት አማራጮች ምናምን አይደሉም። ምክንያቱ
አስቀድሞ ትእዛዙ ምንድነው የሚለው? ለአዳም የተሰጠው ትእዛዝ አለ። ምን የሚል? ይህን ዕፀ በለስ እንዳትበላ ወይም ደግሞ ይህን ዕፅ አትብላ፣ በበላህ ቀን ግን ሞትን ትሞታለህ ነው ትእዛዙ የሚለው ማለት ነው። በበላህ ቀን ሞትን ትሞታለህ የሚል ትእዛዝ አስቀድሞ ለማን ተሰጥቶታል? ለአዳም። ቢበላስ ሞትን ትሞታለህ የሚል ደግሞ ምን አለው ማለት ነው? ፍርድም ጭምር አለበት ማለት ነው። አዳም ይህንን ይሄ ልጅ የዋዲ ወለደ እንደ ዋዲሻ። እሺ አላዛር ሻት አለ ወይስ? ዲላ ሄደ አግብተህ ወልደ መጣ ማለት ነው። ቆይ እሺ ቦጃ ወንድሜ የዋዲሻ እስኪመለስ ሀሳብ ልስጥ። ኢየሱስ ክርስቶስ በአጭሩ ሕማም መከራን የተቀበለው አዳምን ለማዳን እግዚአብሔር ቃል ገብቶለታል። ከዚህ ዘፍጥረት 2 ላይ እንደምታነበው ምን ይላል? ከሴቲቱ የሚወለደውም ይላል። ከሴቲቱ የሚወለደውን እባቡን ራሱን ይለዋል ተብሏል። ስለዚህ ከሴቲቱ የሚወለድ አለ፣ ተስፋ አለ። አስቀድሞ በነቢያት ተነግሯል። አስቀድሞ ደግሞ በትንቢተ ኢሳይያስ ምዕራፍ 53 ላይ በቁስሉ እንደምንፈወስ፣ በሕማሙ እንደምንፈወስ፣ በግርፋቱ እንደምንፈወስ፣ በሚቀበለው መከራ እኛ ከመከራ እንደምናርፍ እንደምንድን ተጽፎልናል ማለት ነው። ትንቢቶች ተነግረዋል። ባይዘወይ በግምት የተደረገ የክርስቶስ ሕማም መከራ መቀበል በግምት የሆነ ነገር አይደለም። የዋህድዬ ተመልሷል። ቀጥል ይወድሻ። ይቅርታ ልክ ልጁ አንተን አይደለም ቦጃሺ፣ ይሄ ልጅ ያልኩት እንትና ታዴ ነውና እየደወለ ነበረ። ከዛ መልሼ ስደውለት አያነሳም። ልክ ማውራት ሲጀምር ደግሞ ደውልና ለዛ ነው እንደዛ ያልኩት። እሺ ኤኒዌይስ ብቻ ምንድን ነው እንደዛ ብሎ ትእዛዝ ሰጥቶት ነበረ ለአዳም እና ፍርዱን ወይም ደግሞ ትእዛዙን ተላለፈ። ትእዛዙን የእግዚአብሔር ቃል ባለማክበሩ አዳም ላይ ምን መጣበት ማለት ነው? ፍርዱ መጣበት ማለት ነው። ምን የሚል? ሞትን ትሞታለህ የሚለው ማለት ነው። ሞት ሞተ። እግዚአብሔር ምንድን ነው? እውነተኛ ዳኛ ነው። የተናገረው ቃል ዝም ብሎ እንደተራሰው እንደውም አሁን ቃል በጣም ቀላል ሆኗል እንጂ እንኳን የእግዚአብሔር ቃል የሰው ቃል ራሱ ምንድን ነበር የሚባሉት? የተናገሩት ወይ ቃል የገቡት ከሚጠፋ የወለዱት ይጥፋ የሚባል አባባል። እንኳን የእግዚአብሔር ቃልና የሰው ቃል እንኳን ይህን ያክል ታማኝ መሆን የሚጠበቅበት ነገር ነውና እግዚአብሔር ለቃሉ የሚታመን እውነተኛ ዳኛ እንደመሆኑ አዳም በማጥፋቱ ያንን ትእዛዝ በመተላለፉ የምርም ያንን ፍርድ ይገባዋል፣ ሞትን ማለት ነው። ግን ደግሞ እግዚአብሔር እውነተኛ ዳኛ ብቻም ሳይሆን የፍቅር አምላክም ጭምር ነው፣ ወይም ደግሞ ቸር አምላክም ነው። ለፍጥረቱ የሚያዝን የሚራራ ጌታም ነው። እነዚህ የእግዚአብሔር ሁለቱ ባህሪያት እርስ በርሳቸው የሚቃረኑ ባህሪያት ናቸው ማለት በእግዚአብሔር ያሉ ባህሪያት ናቸው፣ እውነት ነው። ግን እርስ በርሳቸው የሚቃረኑና የሚጠፋፉ አይደሉም። የእግዚአብሔር እውነተኛ ዳኝነቱን ሳያጠፋ ግን ደግሞ የፍቅር አምላክ መሆኑንም ሳያጠፋ በምን አይነት መልኩ የሰው ልጅን ሊያድነው ወደደ? እውነተኛ ዳኛ ደግሞ የማይነገር ፍቅሩን የሚገልጽበትን ድንቅ የማዳን መንገድ መረጠ። እሱም ምንድነው? አባቶቻችን ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ እጅግ ይገርማል፣ ይደንቃል ብለው እስኪገረሙ እስኪደነቁ ድረስ ያስደረገው የማዳኑን መንገድ ነው። ዓለምን የፈጠረበት መንገዱ ብንመለከት ከሁሉም ቻይነቱ አንጻር የሚያስደንቅም የሚያስገርምም ላይሆን ይችላል። ምክንያቱ እግዚአብሔር ሁሉም ቻይ እንደመሆኑ እንደው በሐልዮ ሰማይና ምድርን ፈጠረ ቢባል ያስደንቃል። ከእግዚአብሔር ሁሉም ቻይነት አንጻር ኦፍኮርስ ከፍጡር አንጻር የሚያስገርም ነው፣ የሚያስደንቅ ነው። እንዴት ሊሆን ይችላል ብለህ ራሱ አስበህ ልደርስበት የማይቻል ነገር ነው። ግን ከእግዚአብሔር ሁሉ ቻይነት አንጻር ይሄ ምንም ማለት አይደለም። ነገር ግን ይህ ፍጥረታትን በእንደዚህ አይነት መልኩ የፈጠረው አምላክ ግን የባሪያውን መልክ ይዞ በባሪያዎቹ ተገርፎ ተሰቅሎ ሞቶ ግን እነሱን ሲያድን በጣም የሚያስደንቅ ነው። በችንካር ተቸንክሮ ፍጥረታቱን ሁሉ ሲያድን በጣም የሚያስደንቅ
የማዳን መንገድ ነው። ፍቅሩን የሚገልጽበት መንገድ የሚገሉትን ወይም ደግሞ እየገረፉት ያሉትን እየሰቀሉ ያሉትን ማለት ለእነርሱ ማዳን ሲል ያን እያደረገ ግን እነሱ ሰቃዮቹ ገዳዮቹ እነሱ መሆናቸው በጣም የሚያስደንቅ ነው። ዓለም ከፈጠረበት ጥበብ ዓለምን ያዳነበት ጥበብ እጅጉን ይደንቃል ሲባል ከዚህ አንጻር ነው። የሚያድናቸውን የሰው ልጆች የገደሉትን የሚያድናቸው ጌታ በደካማው ነገር ፍጥረታቱን ሁሉ የሚቤዥ ወደ እቅፉ የሚያመጣ ደግሞ ሲያድናቸው እኮ እንደው እንደ መላእክት እንደ አንዱ ሆኑ አይደለም ያላቸው። በቃ የእግዚአብሔር የጸጋ ልጆቹ ሆኑ ብሎ የጸጋ አማልክት ሆኑ ብሎ የማይገባቸውን ክብር የሰጣቸው ጌታ ነው። ፍቅሩ የማይታመን ፍቅሩ የማይገመት የማይመዘን ነው። ከሚዛንም በላይ መሆኑ ይኸው በማዳኑ አሳየ። ግን ፍርዱም ሳያስቀር ማለት ነው። ፍርዱንም ሳያስቀር እንዲህ ብሎ የሰው ልጆችን አድኗቸዋል ማለት ከዚህ አንጻር የሚታይ ነው። ኦኬ የክርስቶስ ሰው የመሆኑና ሞቶ የሰው ልጆችን ማዳኑ ምስጢር ከዚህ አንጻር የሚታይ ነው። ሰላም ቤተሰቦች፣ ሰብስክራይብ እሺ ለዳቢሎስ የሰጠው ቀጥል። ቦጃ ጥያቄ ተመልሶልሃል? ሰምተሃል? አዎ ሰምቻለሁ። ግን እዚህ ጋር ጥያቄ የፈጠረብኝ ነገር ለዳቢሎስ ቆይ ቦጃ፣ አዲሱን ጥያቄን ሳይሆን መጀመሪያ የጠየቀውን ጥያቄ ተመልሶልሃል? ቦጃ በዚህ ላይ ነው። አንዱን እየጨረስን እንሂድ። ቆይ የሚጨምረው ነገር ካለ ጨምር። ቋንዴ ነው ልጨምርልህ አይደለም። መጀመሪያ ያነሳው ጥያቄ ላይ መልሱን አግኝተሃል። አሁን ጥያቄውን ሲመለስልህ ከዛ ላይ ተነስተ አዲስ ያመጣሁን ጥያቄ ሳይሆን መጀመሪያ የጠየቀውን ጥያቄ እሱ መልስ አገኘ። እሱ ላይ ያይ አንድ ያልተረዳው እሱ ያልገባው ጥያቄ አለ። እኔ የጠየቁት ላይ ማለት ነው። ያልተረዳኝ ጥያቄ አለ። ቀጥልሽ። እሺ እኔ ልል የፈለኩት ለዳቢሎስ አሳልፎ የሰጣቸው እሱ ነው አይደለ? ለዳቢሎስ ባሪያ እንዲሆኑ ከዛ በኋላ መጥቶ ደግሞ ልጅም ሊያደርጋቸው የመጣው እሱ ነው። ጥያቄህን በደንብ ጠቅጠህ አቅርብና አርቲኩሌት አድርገህ ጥያቄ ይሄ ነው በለን። ከዛ ጥያቄን መልስልህ። ቦጃ ፕሊዝ፣ ብዙ ሰው ስላለ ጥያቄን በደንብ አርቲኩሌት አድርግና ንገረን። እሺ ለዳቢሎስ አሳልፎ የሰጣቸው መጀመሪያ ወደ ባርነት የወሰዳቸው እሱ ነው እንጂ አዳም አይደለም። ወደ ባርነት ሄደው ያው ዳቢሎስ አሳሳተው እንጂ ስለምንድን ነው የምታወራው? ስለ መጽሐፍ ቅዱስ የምታወራው አይደል? መጽሐፍ ቅዱስ ላይ አዳም ነፃ ፈቃድ አለው። በነፃ ፈቃዱ ነው ራሱን ለሞት ያስገዛው እንጂ እግዚአብሔር አይደለም አዳምን ለሞት ያስገዛው። ምክንያቱም እግዚአብሔር አዳምን ከፈጠረው በኋላ ምን ብሎ ነገረው? ይችን ዛፍ እንዳትበላ ከበላ የሞት ሞት አለ ብሎ ነፃ ፈቃድን ሰጠው። ስለዚህ አዳም በነፃ ፈቃዱ ከእግዚአብሔር ጸጋ ራቀ። የዲያብሎስን የሰይጣንን ቃል ሰምቶ ለሰይጣን ባሪያው ሆነ እንጂ እግዚአብሔር አይደለም ባሪያ ያደረገው። የክርስትናው አስተምሮ ይሄ ነው። በነፃ ፈቃዱ አዳም እግዚአብሔርን መታዘዝ ሲገባው፣ እግዚአብሔርን መስማት ሲገባው አዳም የሰይጣንን ቃል ሰማ፣ ለሰይጣን ቃል ተሸነፈ አዳምና ሔዋን። ስለዚህ የሰይጣን ባሪያ ሆኖ፣ ባሪያ ማለት መሰለ ሰይጣንን ሰሙ ማለት ነው፣ ተቀበሉ ማለት ነው። እሺ ቀጥል። የብሉይ ኪዳን ሰዎች በባርነት በዳቢሎስ ስርዓት ውስጥ ናቸው ይባላል እና የአዳም ነፃ ፈቃድ ከሆነ የብሉይ ኪዳን ሰዎች ሞት ይባላል። ወደ አዳምና ወደ ልጆቹ አዳምን መስለው የአዳምን ዘፍጥረት 5 ስታነብ አዳምም በምስሉና በአርአያው ልጆቹን ወለደ ይላል። ስለዚህ ከአዳም የሚወለዱት ሁሉ የአዳም ልጆች ከጎኑ የሚወጡት ሁሉ ያ በአዳምና በሔዋን ምክንያት የመጣውን ዕዳ በደል ውጤቱ አገኛቸው ማለት እሱ ምንድነው? ሞት ይባላል። ስለዚህ የብሉይ ኪዳን ሰዎች ክርስቶስ ተሰቅሎ ሞታቸውን እስኪገላቸው ድረስ እስኪያጠፋልን ድረስ በዛ በሞት ጥላ ውስጥ ነበሩ። መጽሐፍ ቅዱስ ያው ነው የሚለው በሞት ጥላ ውስጥ ለነበረ ሕዝብ ብርሃን ወጣለት ይላል። ስለዚህ በአንዱ አዳም ሞት ወደ ሰዎች መጣ፣ በክርስቶስ ደግሞ የዘላለም ሕይወት ተሰጠ ማለት ነው። ስለዚህ የብሉይ ኪዳን ሰዎች በውጤቱ አግኝተዋቸዋል። የትኛው? ሞት፣ ከጸጋ እግዚአብሔር መራቅ፣
ኦኬ። ገነት ተዘግታለች። በስጋና በነፍሳቸው ሞት ተጭኗቸው ይኖሩ ነበረ። ስለዚህ ክርስቶስ ሲመጣ ከዚህ ሞት ተቤዠን ማለት ነው። አሁን በእኛ ላይ ዕዳ፣ በደል፣ ፍርድ በሞት የለብንም። ከእርግማን ነፃ ነን። በክርስቶስ አምነን ልጅነትን ያገኘን ማለት ነው። ስለዚህ ያን ውጤት አገኛቸው ነው እንጂ የምንለው ዲያብሎስ እያልን አይደለም። ውጤቱ ሞቱ ወደ እነርሱ መጣ። በዛ በአዳምና ልጆቹ በዛ ቀንበር ተይዘው እስከ ክርስቶስ ሞታቸውን ድል አድርጎ በመስቀል ላይ ቤዛ እስኪሆናቸው ድረስ በዚያ ቀንበር ውስጥ አዳምና ልጆቹ ነበሩ ነው። ቦጃ እሺ፣ ሰምቻለሁ። ሌላ ጥያቄ ልጠይቅ ወይስ እዚህ እንዲጠይቅ? እኔ ልጠይቅህ። አይ እኔ እንኳን ኡስታዝም ስላልሆንኩኝ ያው በቂ መልስ ላልሰጥ ይችላል። ኖ ኡስታዝ ነህ እኮ አላልንም እኮ አንተ ሙስሊም ስለሆንክ። እሺ ከእስልምናው መልስ ላልሰጥ ስለምችል መቼ ሞከርከው? መልስ ስላለ ማራቆን ጠይቅ። በቃ በጣም ጥሩ። እዚሁ ጋር ተያይዞ ኢሳ በቁርአናችሁ ስለ ኢሳ ስለ መስቀል ሞት ስላነሳ ብዬ ነው። እና ቁርአኑ የሚያስቀምጠው ምንድን ነው? ስለ ኢሳ ሲናገር አልሰቀሉትን አልገደሉትን ነው የሚለው። ተመሰለባቸው አይደል? አይደለው? እንደም ማን የተመሰለባቸው? ይሰማል ቦጃ? ማን የተመሰለባቸው እያልኩ ነው። ያለባቸው ሰው አልተነገረንም፣ አልተገለጸም። አሃ የተሰቀለ ሰው አለ? አዎ ተመሰለባቸው ካለ ያው ወይ የተሰቀለም ሊኖርም ይችላል። አለ ወይስ እንዴት ነው? ከእኔ የሚቋረጠው ኤኒዌይስ በቃ ልቶ በቃ ችግር የለውም። እሺ ቦጃ ይስፋን ዮኒ ኤግዚስትልን ሜቢ ዮሐዲ ሌሎቻችሁ የሚጨምሩት ነገር ካለ በቃ ጨምሩ። እሺ ያስመሰለው ማን ነው አልተገለጸም ስላለ ያስመሰለውስ ማን ነው የሚለው ቢያንስ ብትመልስልን። ተመሰለባቸው ነው እንጂ አስመሰለባቸው አይልም እኮ። ማን ነው እንዲመስልባቸው ያደረገው? እነሱማ መሰላቸው። አዎ፣ ግን እንዲመስላቸው ያደረገው ማን ነው እኮ? ራሳቸው ተመሰለባቸው ማለት አስመሰለባቸው ማለት ስላልሆነ ራሳቸው እንዲመስል አደረጉት ነው ሰውየው፣ ወይስ ያስመሰለባቸው እንዲመሰልባቸው ያደረገ አካል አለ? ለምን ራሳቸው ተመሰለባቸው? ኢሳ ተመሰለባቸው። አሃ እነሱ ኢሳ የሚመስል እንደሆነ እንጂ ኢሳ እንዳልሆነ ያውቃሉ ነው። ለምን ተመሰለባቸው ማለት ያው እነሱ እኮ ተመሰለባቸው። ስለዚህ እነሱ መስሏቸው ነው እንጂ እነሱ ኢሳ እንደሆነ ነው የሚያውቁት አይደለ? የሚያውቁት እነሱ ኢሳ ተመስሎ ኢሳ እንዲመስል ያደረገውስ ማን ነው? ስለዚህ ያልሆነ አካል ኢሳ ያልሆነ አካል ኢሳ እንዲመስል ያደረገው ማን ነው እኮ? እሱ የራሳቸው እንትን ነው። በቃ ይሄ ያስመሰለባቸው ተብሎ የተገለጸ ነገር የለም። ተመሰለባቸው ነው የሚለው። እነሱ ናቸው የተመሰለባቸው። እሱማ እሺ፣ ተፍሲር ትቀበላለህ? ተፍሲር ትቀበላለህ? ምን ሸይጣን ነው ምናምን ልትለኝ ነው? አዎ እንደዚህ ሊያስመስል የሚችለው ኦፍ ኮርስ እሺ፣ ሰይጣን ይሄን ሊያስደርግባቸው ማለት ይሄን ያደረገባቸው የሆነ አካል ካለ ያ አካል ሰይጣን ሊሆን ይችላል ብለህ ታምናለህ? ምክንያቱም ኢሳ ያልሆነ አካል ኢሳ እንዲመስል ያደረገ የሆነ አካል ካለ ያ አካል እውነተኛ አምላክ ሊሆን ይችላል ወይስ ሰይጣን ነው ሊሆን የሚችለው? ለምን እኔ እኮ ነው እኮ አላልኩም። አይ ነውም አላልከኝም። አሁን ለምሳሌ አይሁዶች በትክክል ኢሳ ያልሆነ አካል ኢሳ እንዲመስል ያደረገ የሆነ አካል ካለ ያ አካል እውነተኛ አምላክ ነው ሊሆን የሚችለው ወይስ
አሳሳቹ ዲያብሎስ ነው የሚሆነው ማለት። ተቆራረጠም እኮ ቦጃ የውሃድዬ እያለ ያለው መሰለህ። ኧረ ይሰማል። ይሰማሃል? አሁን የኛ ይሰማሃል ወይ? ቦጃ እርግጠኛ ነኝ እኔ ይሰማል። በደንብ ይሰማል። ሚዩት አድርጎታል እኮ ሚዩት አድርገዋል እኮ ቦጃ። ሚዩት አድርጎም እኮ ይሰማናል። መናገሩ ነው የከበደው እንጂ መቼም ሚዩት ስላደረከው መስማት አታውቀውም ቦጃ ወንድሜ። እሺ አዲ የቀጥል ያው እኔ ይሰማኛል። በቃ ኔትወርካችሁ ነው ማለት ነው። ሜቢ እንግዲህ ቦጃ መሀል መሀል ላይ የሆነ ትንሽ ይናገራል፣ ሰማዋለሁ። አዲ ወይ ተመልሰ ግባ ቦጃ። እኮ ቆንጆ ነበረ ስናወራ የነበረው ቦጃ። እንዴት አሁን መቆራረጥ እንደጀመረ አላውቅም። ወይ ሌላ ሙስሊም ካለ ይመልስልን። የሱራ 4:155 ጀምሮ ያለውን ስለ ኢሳ የተነገረ ሀሳብ አለ። አልሰቀሉትም፣ አልገደሉ ግን ተመሰለባቸው የሚል እና ተመሰለ ማን ነው? የተሰቀለ አካል አለው። የተመሰለውስ ማን ነው? መሳውስ ማን ነው? ማን ነው እንዲመስል ያደረገው ነው ጥያቄያችን። ምክንያቱም የሆነ ሰው እንዲመስል ተደርጓል። ያንን ሰው ደግሞ ወስደው ሰቅለውታል፣ ደብድበውታል። ሰው ማን ነው ተጠያቂ? ለዛ ሰው መደብደብ፣ መሰቀል አላህን ያመሳሰለው ቦጃ። ቆይ በቃ ተው፣ ሚዩት ላይ ሆነ ነው የምታወራው። ኔትወርክ ጥሩ አይደለም መሰለኝ። እሺ ኡመር ገብቷል። አይገስ ዩአዲ ይቀጥሉ። ኦኬ ምናልባት ኦመር ይሰማል ለመመለስ ከሆነ የገባው ጥሩ ነው። ይሰማል ነው? አሁን የገባት እሺ ተመሰለ ሱራ 457 ላይ አይሁዶች ምን ብለው ተናግረዋል? የመርየም ልጅ ኢሳን ገደል ነው ሰቀል ነው አሉ ይልና አልሰቀሉትም፣ አልገደሉትም። የተገደለው ሰው ለእነርሱ ተመሰለባቸው ይላል። የተመሰለባቸው ማን ነው ማለት ማን እንደሆነ ኢየሱስ እንዳልተሰቀለ ከነገረና ያበቃ ማን እንደሆነ ማወቃችን ምንድን ነው የሚጠቅመን? የተሰቀለው ማን እንደሆነ ሳታቅ እንዳልሆነ እንዴት ልታቅ ትችላለህ? ማን ነው የተመሰለው? እኛ እንትን ላይ ምንም ችግር አያመጣም። ኢየሱስ ተሰቀለም አልተሰቀለም ችግር ያመጣል። ተመሰለባቸው ይላል። የተመሰለባቸውን አካል ሳታቅ፣ ማንን የመሰለው የሚለውን ሳታቅ፣ ማን ያስመሰለው የሚለውን ሳታቅ ኢየሱስ እንዳልሆነ በምን ልታቅ ትችላለህ የሚለውን እኮ ነው ጥያቄ። አሁን እሱ እንዴት እንደሚያደርግልኝ እኔ እነግርሃለሁ። ብቻ የተመሰለው ማን ነው አልተገለጠም። ማን እንደሆነ አልተነገረም። ኢሳ ለመሆኑ ታዲያ በምን አወቅ? ኢሳን አልሰቀላችሁትም አለ በግልጽ። አልሰቀላችሁትም እነሱን አላቸው እንጂ አልተሰቀለም አልተገደለም አላለም። ኢሳ አልተሰቀለም አልተገደለም አላለም። በምን አወቅ እንዳልተሰቀለ እኮ መጥቼ ደግሞ አንተ መጽሐፍ ሳነበው ከዚህ ጋር ገጠመልኝ። አሃ ከኛ መጽሐፍ ነው የምታረጋግጠው? አላህ ተሳስቷል ማለት ነው? አያውቅም መጽሐፍ ላይ አልተናገረም ማለት ተሳስቷል ማለት ነው እንዴ? እዚህ ጋር ሌላ ብሎ ያንተ ደግሞ ሌላ ቢል እኮ ኖሮ ነበር። ተሳስቷል ምትባለው አልተሰቀለም አላለም አይደል? መጽሐፍ አልተሰቀለም አልተገደለም አላለም። አልሰቀላችሁትም አልገደላችሁትም ነው የሚለው አይደል? ስለዚህ በሱ ፋንታ ስለዚህ አልተሰቀለም ኢሳ አልተሰቀለም የሚል የለም መጽሐፍ ላይ። ይሄው አልሰቀላችሁትም ማለት እኮ ኢሳን አልሰቀላችሁትም። እነሱን ሰቅለውታል አልሰቀሉትም አይደለም። አሁን እኔ ጥያቄ አልተሰቀለም አልተገደለም የሚል የለም አይደለ? ቁርአን ላይ ይሄው አነበብክልኝ 451 አልተሰቀለም ይላል እኮ። አልሰቀላችሁትም ማለት ሰቅላችሁት ማለት ነው።
እሺ አንድ ምን እያልኩ እንደሆነ ላስረዳህ። አሁን ያሬዶ አንድ የቁርአን አያ ይከፍትልን ምን እያልኩኝ እንደሆነ እንዲገባህ ማለት ነው። ቆይ እሺ አንዴ እሺ ዮሐድዬ እስኪመለስ ድረስ ዑመር የተሰቀለ ሰው አለ ግን ከኢሳ ውጭ የተሰቀለ ሰው አለ? አዎ ስቅለት የሚባልም ፊኖሚና እንደተካሄደ ቁርአን ነግሮናል። የተሰቀለው ኢየሱስ አይደለም እንጂ ስቅለትም ቁርአንም አልካደም። ስለዚህ የተሰቀለ ሰው አለ። አዎ ኦኬ። እንዲሰቀል ያደረገው ማን ነው? እንዲሰቀል ያደረገው ማን ነው? እንዴት ያደረገው የሚባል ነገር አለ እንዴ? አዎ ምክንያቱም ተመሰለባቸው አይደለም የሚለው ፍሪ ዊል ነው። እኮ ይሄንን እኮ ብለህ ተሸወድከን ብለህ እንዳታመጣ አላህ በቁርአን ላይ ነገረ። ዑመር ፍሪ ዊል ነው ያልከው? ምን የተሰቀለው ሰውዬ? እሺ ሰው የተሰቀለው ሰውዬ የተሰቀለው ሰውዬ ለምን የተገደለው? የተሰቀለበት ምክንያት ኢየሱስ ስለመሰላቸው መስሎ ማ እነሱ ኢየሱስ መስሏቸው ምኑ ነው የሚመስለው? ኢሳ ነው የሚመስለው። ኢየሱስና ኢሳን አታምታታ ፕሊዝ። ኢሳ እያልክ አውራ። ኢሳ ነው የሚመስለው ሰውየው ምን ሆኖ ነው? ምኑ ነው የመሰላቸው? ይሄ ተመሰለባቸው እኮ ምኑ ነው? ድምፁ ነው? አነጋገሩ ነው? አይኑ ነው? አፍንጫው ነው? ምኑ ነው ኢሳን የመሰላቸው? ማንለው በመልክ ኢሳን መልኩ ኢሳን ነው የሚመስለው። ተመሰለባቸው ማለት ስለዚህ በእስልምናው አንዱ ስለ አንዱ ኃጢአት ያጠየቅ የሚለው ውሸት ነው ማለት ነው። መች ተጠየቀ ታደኛ ለኃጢአታችን ብለን ተሰቀለ ብለን ነው። በኢሳ ቦታ ያ ሰው ለምንድን ነው አላህ ያስገደለው ታዲያ? ማለት አንተ እኮ ይህን ጥያቄ እኮ ሌላ አማኝ ቢጠይቀኝ ይችላል። አንተ ግን ጥያቄ እኔ ክርስቲያን ነኝ ሙስሊም አይደለሁም። ለምንድን ነው አንተ የማልጠይቀው? እኔ ክርስቲያን ነኝ ዑመር። እኔ ስለ ኢሳ ነው የማወራው። ስለ ኢሳ ጋር ሁን። ቁርአኑ ራሱን ችሎ ሙሉ ወገባለው ራሱን ችሎ ያስረዳል። ሌላ ሰው ላይ ሌላ እምነት ላይ መለጠፍ አያስፈልግም። ዑመር የጠየቁት ጥያቄ በደንብ ስማኝ። አንዴ ዑመር አንዴ እያዳመጥክ ወንድም። እሺ አንዴ ዮሐድዬ ተመልሰን አይደለ? ቁርአኑን ላሳይና ከኔ ጋር ትቀጥላለህ። ሱራ 8 ነው ያልከኝ ዮሐድዬ አይደለ? ጽፈሃል አይቻለሁ መሰለኝ 8:17 ላይ 8:17 ኦኬ 8:17 እሺ ያው ከጌታችሁ እርዳታን በፈለጋችሁ ጊዜ እኔ በሺህ መላእክት ተከታታዮች ሲሆኑ እረዳችኋለሁ ሲል እሱ ይሄን ነው ማለብልህ 8:17 ነው። እስቲ ቼክ አድርግ ወይ ድጋሚ ወድሳስቼ እንዳውን እስቲ ሱራ 8 ያው አልአንፋል የሚለው አይደል? ልክ ነህ ዲያቆን 17 ላይ አይደል? ሱራ 8:17 ኦኬ። ወይኔ ስገልጽስ 177 ነው ያደረገው መሰለኝ እና 17 ላይ ያው 17 እስቲ እሺ ይኸው ያሳሳትኩት። እሺ አልገደላችኋቸውም ግን አላህ ገደላቸው ጭብጥን አፈር በወረወርክን ጊዜ ይላለሽ። እሺ አንዴ በገደላችሁ ጊዜ አልገደላችኋቸውም ግን አላህ ገደላቸው ሲል እነዚህ ሰዎች ዑመር ገድለዋቸዋል ሰዎቹን ወይስ አልገደሏቸውም? ላ ታሪክ እኮ ነው። ስለ ስቅለቱ ነው ያገኘው። እኔ ታሪኩ እሱ ራሱ ነው ወይስ አይደለም የጠየቁ። አልገደላችኋቸውም ግን አላህ ገደላቸው የሚለው ሰዎቹ በጦርነት ሰዓት ሰዎችን ሲገሉ እናንተ አልገደላችኋቸውም እያላቸው ነው ወይስ አይደለም? እኮ የአላህ መታገዝ አለበት በራሳችሁ ሳይሆን አላህ አግዟችሁ ነው። ሰዎቹ ገድለዋቸዋል ወይስ አልገደሏቸውም ነው ጥያቄ። ገድለዋል ገድለዋቸዋል። ለምንድን ነው አልገደላችኋቸውም ያለው ታዲያ? እኮ በራሳችሁ አይደለም በራሳችሁ ልቃትና በራሳችሁ ታክቲክ ሳይሆን የአላህ ጎበዝ። ግን ኦልሬዲ ሰዎቹም ተገድለዋል እነዚህም ገድለዋል አይደለ ዑመር? ጎበዝ። አሁን አልገደላችኋቸውም ስለተባለ በራሳችሁ ኃይል በራሳችሁ አቅም አልገደላችሁም። ቆይ
በራሳችሁ ኃይልና አቅም አልገደላችሁም ማለት እንጂ አልተገደለም አልተሰቀለም የሚለውን ትምህርት ሀሳብ እየተናገረ አይደለም። እነዛም በኩራት በትዕቢት እኛንን የገደልነው የሰቀልነው ብለው ስለተናገሩ አልገደላችሁትም አልሰቀላችሁትም ብሎ ሲናገር ከራሳችሁ አቅም ተነሳችሁ አይደለም የገደላችሁት የሰቀላችሁት ማለት። ከዛ ወደ እርሱ ምን አደረገው ይላል። ወደ እርሱ ምን አለው ይላል። ወደታች ወደ እርሱ ማለት እኮ ካልገደላችሁም አልሰቀላችሁትም ካለ በኋላ ምን እኮ በራሳችሁ ስልጣን አይደለም ዘንድ ከሞተ በኋላ ወደ ራሱ ወደ አላህ ጋር ሄዶ ቁጭ ብሏል። ከአላህ ጋር ሄዶ ቁጭ ብሏል። ከሞተ በኋላ ይላል። እስቲ ያሳይ። እሺ እሱ ይሄ እመጣልሃለሁ ሱራ 3:55 ላይ አሁን ቆይ አሳይሃለሁ ከራስህ ከቁርአን አሳይሃለሁ። ክፈትና አሳየኝ። እሱን እስቲ ከሞተ በኋላ ነው ያነሳው የሚለው። እሺ ሱራ 3 እሺ ሱራ 3:55 አንዴ ያሬዶ ክፈትልን። እሺ ሱራ 3:55 ምንድነው የምታሳየኝ? ንገረኝ ውሃዳ እንዴ ምንድነው የምታሳየኝ? ከገደለ በኋላ ወደ አላህ እንደወሰደው መጀመሪያ 158 ቢታይ ጥሩ ነው። ምክንያቱም ስለሚሸመጥጠው ይዋል ሱራ 158 ላይ ከሱ ጋር ላውራ እስኪ ዝም በልና ከሱ ጋር ችግር የለውም። አንዴ ይከፈት ቁርአኑ ሁላችንም እንድንማርበት እዛ ላይ በግልጽ ስለሚናገር 158 4 ሱራ ስንት? ሶሪ ምን አልከኝ? ሱረቱል ኒሳ 4 ሱራ 4 ስንት? 158 ላይ 158 እሺ በግልጽ ራሱ ስለሚናገር እዛ 157 ላይ ስለ ኢሳ አለመገደልና አለመሰቀል ከነገረን በኋላ አልገደሉትም አልሰቀሉትም አለና ይልቁንስ አለ ቁጥር 158 ላይ ይልቁንስ አላህ ወደ እርሱ አነሳው አለ። ስለዚህ አላህ ወደ እርሱ እንዳነሳው ነግሮናል። እዚህ ነው አንዴ ድምፅ አለ ይዋድ እንዲቀጥል መስመር ላመጨ እኮ ከሞት አስነስቶት ነው የሚለው ሊያሳየኝ እኮ አንዴ በተረጋጋ ይነበብ ተብሏል። ይነበብ ወደ እርሱ አነሳው ይላል። ስለዚህ አላህ በምን አይነት መልኩ እንደሚያነሳው በቁርአን ላይ ግልጽ አድርጎ ነግሮናል። በምን አይነት መልኩ እኔ ወደ እኔ ያነሳዋለሁ ብሎ እንደተናገረ ቀድሞ ስለተናገረ አሁን ይዋድ በደንብ ያሳያል እንዴት አድርጎ ነበረ አላህ እንደሚያነሳው የተናገረው። ቀጥል ይዋድ። ኦኬ አይሺ አሁን በእነሱ ኃይል እንዳልሞተ እንዳለ ተሰቀለ ይናገርና ታዲያ እንዴት ነው ከሞተ ከተሰቀለ በኋላ ወደዛ ሄደው የሚለው ሱራ 3:55 አንዴ ያሬዶ እሺ አንብብ ዑመር እስቲ አንብበው የሚታይ ከሆነ አንብብልኝ። በረንብ ስለማይታየኝ ነው አንብብልኝ። ላንብብላችሁ ችግር የለውም። እሺ አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ ከነዚያም ከካዱ ሰዎች አጥሪ ነኝ ይላል። እሺ እዚህ ጋር ወሳጅህ እየተባለ ያለው ምን ማለት ነው? ወሳጅህ ነኝ ሲል እኮ ወደ እኔ ያመጣሃለሁ ማለት ነው። አይ እሱማ አንሺህ ነኝ ነው የሚለው። ኦኬ እኔም አንሺህ ስለሚል ወደ እርሱ እንደሚያነሳው ይናገራል። ወሳጅህ ነኝ የሚለው የአረብኛ ቃል ምንድን ነው ቃሉ? አሮ ነው አረብኛውን አላውቅም፣ ግን ላይክ ይኸው አማርኛውንም ሌላው እንግሊዘኛውንም ብናይ ወደ እሱ እንደሚያነሳው እንግሊዘኛ ሳያለው ችግር የለውም። ወደ እንግሊዘኛው እንመጣለን። ሙተወፊካ ይላል አይደለ? አረብኛው ሙተወፊካ ምን ማለት ነው? ይኸው አቡኪን አስገባውና እነሱ ይመልሱልን። አረብኛ በረንብ አላውቅም። ኦኬ አረብኛ አታውቅም? ኦኬ እሺ አንዴ እሺ ገስት ላክ አቡኪ ገስት ላክና ኡመር ግባ እያለክ ነው። ገስት ላክ መሳብ አልቻልኩም አንተን አካውንትን ወይ አንድ ቁጥር ጻፍ አቡኪ አንድ ቁጥር ጻፍ ለና
ታምር ደፍሮ እዚህ ቤት አይገባም። አልገባም በጸበልህ ብሎ ጽፎልናል። ኦኬ በታምር አይገባም በጸበልህ። እሺ ራሱ እንግሊዘኛ ስለሚችል የራሱ እንግሊዘኛ ስለማሳየው ከዛ ደግሞ ከራሱ ከኢብኑ አባስ ተፍሲርም አሳየዋለሁ እና ሙተወፊካ ማለት እንዴት እንደሆነ ቆይ ላሳያ። አንዴ እኔ ልክፈትና አሳያለሁ። አሊ መርሐባ ሙተወፊካ ማለት ነው ብለን በጠየቅነው አረብኛው ልትፈታልን የመጣው አይደል? እሺ ቀጥል። የዋድያ አለ አይደል? እሺ ቀጥላለሁ። የዋድ እኔ ከፍትላለሁ ከፈለክ ስላለኝ። ኦኬ እሺ የኢብኑ አባሱን አዘጋጀውና እንግሊዘኞቹም አንዴ ትራንስሌሽኖቹ ማለት ነው እሱንም እናየዋለን። እሺ ምን ማለት ነው ትርጉሙ ንገረን። ቀጥል። የታሊ ኢታኒ ትራንስሌሽን አዘጋጅልኝ። ታሊ ኢታኒ ብዙ አለ፣ ችግር የለም ከፍተዋል። እሺ አሊ ቀጥል። ምን ማለት ነው? ሙተወፊከ ወራፊዑከ ኢለየ ማለት ወደኔ አንሺህ ነኝ ወሳጅህም ነኝ ይላል። ወሳጅ ማለት እኔ ወደኔ ወስደሃለሁ ማለት። አይ ሙተወፊካ ምን ማለት ነው ትርጉሙ? ሙተወፊካ የሚለው ሙተወፊካ ማለት አንሺ ነው። አንሺ ማለት ምንድነው የሚያነሳው? ወደና አነሳሃለሁ ነው። አይ እሱ ራፊዒካ ነው። አንሺ የሚሆነው ራፊዒካ ነው። እሺ ራፊዑካ ማለት ከፍ አረጋለሁ ማለት ነው። ራፊዑካ በቃ እሱ ነው አንሺ። እኔ የጠየኩ ደግሞ ሙተወፊካ ነው። አንሺ የሚለው ቃል ነው ማንሳት ነው። አዎ ከፍ ማድረግ ማንሳት ማለት እሱ ራፊዒካ የሚለው ነው። እኔ ጥያቄ ሙተወፊካ ምን ማለት ነው ነው ጥያቄ። ሙተወፊከ ወራፊዑከ ኢለየ ማለት እስኪ በደንብ አሳየኝ። እስኪ አይታይም እኮ ቁርአን። እሺ ቁርአኑ አይታይም። ሙተወፊካ የሚለው ታውቀዋለህ ትርጉሙ ወንድሜ? እስኪ ቁርአን ሁሉም አሳየኝና ሁሉም ላንብብ። ትርጉሙን ታውቀዋለህ ወይ? ሙተወፊካ እኮ ነው። አያውን አሳየኝ ሁሉም። አያውን አልከው እኮ ከየት ነበር ያነበብከው? አንድ ላይ አንብቤ መልሳለሁ። እሺ አንብበው። እሺ ቁርአን እኮ አንድ ፍቻ አይሰጥም። እሺ አይታይም። ከፈተልህ እኮ አረብኛው እስኪ አድርግለት እስቲ። ማን ነው የኔ አስተካክለው አንዴ ገዝቱን ትልቁ ላይ ያርገኝ። አይ ቲንክ ይሄ እንትኑ በደንብ እየታያችሁ አይደለም። አይገስ ወይ የዮኒ ከታየህም ቀጥል። ኢስ ፋይን ዮኒ በቃ ይሄው ዮኒ ጋር እሺ አረብኛው አድርግለት። ኦኬ አንዴ እንዴት ነው ግን የማይታይ አረብኛ? ቁርአን ዋው.ኮም ይጠቀሙ እንዲያቆም እሱ አሪፍ ነው። ለዛ ነው ቁርአን www ብለው ቁርአን ዋው.ኮም ብለው ይጠቀሙ። ዋው ቁርአን ዋው.ኮም ይባላል። ኦኬ የኔ ማለት ነው። አሁን ያከፈትኩት ይሄ በደንብ ይታያል። ይሄ ማለት ነው። አንደርስታንድ ኦኬ ያ ከዛን ዙም ማድረግ ትችላለህ። ከላይ ሙተወፊከ ማለት ወሳጅህ መውሰድ ማለት ነው። የዋድ ይቀጥላል። ወሳጂህ ማለት ምን ማለት ነው? ምንድነው የሚወስደው? መውሰድ ነው። ወደ ራሱ እወስድሃለሁ እያለ ነው እኮ። ምንድነው የሚወስደው? ራሱን ዒሳን። ምኑን ነው የሚወስደው? ዒሳ ራሱ ዒሳን። እስቲ ሙተወፊካ የሚለው ቃል ማለት ነው። ሙተወፊካ የሚለው ቃል መውሰድን ወይም ደግሞ ስፔሻሊ ለሰው ከሆነ ማለት ነው ሰው መውሰድ ተብሎ በቁርአን የተፈታበት ጥቅስ ልታሳየኝ ትችላል? ሰው የዋድ አንድ ጊዜ ይቅርታና ሰው ሲሞት ሞተ ሲባል በአረበኛ ምንድን ነው የሚባለው? የሆነ ሰው ሞተ ስንል አሊ በጣም ይቅርታና ሙተወፊቃ ነው የሚባለው ወይስ ምንድን ነው? የሆነ ሰው ሲሞት የሆነ አፍላን ሞተ ሲባል አፍላን ሞተ የሆነ ሰው ሞተ ሲባል በአረበኛ ምንድን ነው የሚባለው? ሞተ ሲባል ነው። ሞተ ሲባል
ሞት ሲባል ትውፊያ ነው። ቱፊያ አይደለም። የሆነ ሰው ሲሞት ችግር የለውም። ተዋፍ ተመሳሳይ ነው። ሙተወፊቅ የእሱ እንትን ነው፣ ዘሩ ነው። ስለዚህ ሞተ ለማለት ነው ማለት ነው አይደል? ተወፈይተኒ አሁን ለምሳሌ ሞተ ለማለት ነው የምትጠቀማቸው ማለት ነው አይደል? ራሱ መለሱ አይደል? ለምሳሌ ማለት ነው። አሁን ለምሳሌ በአማርኛ ሄደና ሞተ ለመባል ሄደም ይጠቀማል አይደለም እኮ። ስለዚህ ሞተ ለማለት ነው ይጠቀማል አይደለም። ስለዚህ ሙተዊፋ የሚለው ሞቶ ሄደ ለማለት በሞት ሄደ ማለት ነው። ሁለቱም ትርጉም ሊሰጥ በሞት ሄደ። ይችላል። አይ አይደለም፣ በሞት ሄደ ከሆነ በሞትም አሁን ሁለት ትርጉም ሊሰጥ ይችላል። ይሄ ለሞተ ሰው ነው። በሞት ተለየ ለሚለው መለየትን ነው የሚያሳየው። በሞት ለተለየ ሰው ነው ሙተወፊቃ የሚባለው። በሞት ለተለየ ሰው ሄደ ማለት ይቻላል አይደል? በሞት ተለየ እንደ አባባል ትችላለህ። አዎ ተለየ ይባላል። አዎ ይባላል። አዎ እንደ አባባል ይቻላል አይደል? ይቻላል። አዎ ስለዚህ ተዋፍ የሚለው በሞት ለተለየ ሰው ነው እንደዛ የሚባለው ማለት ነው አይደል? አዎ በሞትም ፊካ ማለት እገልሃለሁ ከዛም ራፊዒካ ሲል ደግሞ ወደኔ በመሄድም ይሆናል ይወስዳለሁ ማለት ነው። አሁን እኮ አላህ Subhanahu Wa Ta'ala የተፈለገው ሳይሞት ማለት ነው። በህይወት ያለ ወደ ሰማይ መውሰዱን ሳይሞት የሚለው ከየት አመጣው? መቼ ሞተና ነው? ይኸው ሳይሞት የሚለው ከየት እንዳመጣው ልንገርህ። ሙተወፊቃ የሚለው ይኸው ከቁርአንህ ተጽፏል። ሙተወፊቃ ተዋፍ ማለት ከየት እንዳመጣው ልንገርህ። አይ ስማ አሊ ቁርአንህ ቃል በቃል አላህ ራሱ አሁን እኮ ወደ ራስህ ተፍሲራቶች እኮ የኢብን አባስ እንመጣለን። ከራስም ተፍሲራቶች አሊ ቆይ አንዴ ከየት እንዳመጣ ትነግረኛለህ። መጀመሪያ ትነግረኛለህ። ችግር አሁን ትነግረኛለህ። መጀመሪያ ስማ። መጀመሪያ ከቁርአንህ ውጪ ከሆነ ስለዚህ ቁርአንህ አትቀበልም ማለት ነው አንተ ከቁርአን